ሁለተኛው የዓለም ጦርነት በኋላ ዩሮፕ ምን ትመስል ነበር የሚለውን ደግሞ እንመልከት። ብዙ አዳዲስ ኢንትሮዲዩስ የተደረጉ ሀሳቦች አሉ። ከኮልድ ዋር በኋላ በተለይ ዩሮፕ ውስጥ እርስ በርስ የተፈጠሩ ብዙ ነገሮች አሉ። አዳዲስ ትሪቲዎች ነበሩ ኢንትሮዲዩስ የተደረጉ። ከዛም በተጨማሪ ጉዳቶች የደረሱ አሉ፣ ኒውክሊየር ጉዳት። እነዚህም በተጨማሪ ኢንዲቴል እነዚህ እዚህ ውስጥ የምናይ ይሆናል ማለት ነው። ከኮልድ ዋር በኋላ እንግዲህ ዩሮፕ ዌስት እና ኢስት ተብላ እንደተከፋፈለች እንመለከታለን። ዌስት በተለይ በአሜሪካ ዶሚኔት የተደረገ ነው፣ ኢንፍሉዌንስ የተደረገ ነው። አሜሪካና ሰፖርት የሚያደርጓት ሀገራቶች እንደምታውቁት አንደኛ ዲሞክራሲን ሰፖርት ያደርጋሉ፣ ሁለተኛ ደግሞ ካፒታሊዝምን ሰፖርት የሚያደርጉ ናቸው። ሶ ዌስት በአሜሪካና ሰፖርት በሚያደርጓት ሀገራት በእነሱ ኢንፍሉዌንስ ስር እንደነበረ እንመለከታለን። ኢስት የምንለው ደግሞ በዋነኝነት ሶቪየት ዩኒየን ወይም ደግሞ ራሽያ። ቀደም ብዬ እንደነገርኳችሁ ሶቪየት ስንል ሁሌም ስለ ራሽያ ነው የምናወራው። ሶቪየት ዩኒየን ኢስት ዩሮፕን ኮንትሮል አድርጋ እንደነበረ እንመለከታለን። ሶቪየት ዩኒየን ደግሞ የኮሚኒዝም አይዲዮሎጂ የምትደግፍ ነች ማለት ነው። ስለዚህ ዩሮፕ የተከፈለችው ካፒታሊስት እና ኮሚኒስት ተብላ ለሁለቱ እንደተከፈለች አስቡት ማለት ነው። ዌስት እንግዲህ ሪቫይቭ ያደረገው በተለይ በዩኤስ ነው። ልክ ይህን ሌሰን ስንጀምር እንደነገርኳችሁ ዩሮፕ ከሁለተኛው የዓለም ጦርነት በኋላ ከገጠማት ኢኮኖሚካል ፖለቲካል ኢሹዎች ሰምሃው ሪቫይቭ ያደረገችው እንደገና ልትነሳ የቻለችው በዋነኝነት በዩኤስ እና በራሽያ ዶሚናንስ ነው። እነዚህ ሁለት ሀገራት ናቸው የዩሮፕን ድጋሚ መመለስ ያሳዩት ማለት ነው። ዌስት እንግዲህ በአሜሪካ ኢንፍሉዌንስ ስር ነው ብያችኋለሁ። አሜሪካ እንግዲህ ዌስተርን ዩሮፕን በፊት ከነበረው ኮንዲሽን የተሻለ ያደረገችው ማርሻል ፕላን በሚባለው በዚህ ፕላን ዌስት ዩሮፕ ሰምሃው ከነበረበት ክራይሲስ ሪቫይቭ እያደረገ እየተሻሻለ እንደመጣ እንመለከታለን። ኢስቱ ደግሞ አንደር ኮሚኒስት ገቨርንመንት ነው የነበረው፣ በራሽያ ስር ነው የነበረው። መጀመሪያ ላይ ብዙም ሪቫይቭ እያደረገ አልነበረም፣ ስቲል እንደተጎዳች ነበረ ኢስት ዩሮፕ። ኢቬንቹዋሊ ግን ይሄ የኮሚኒስት ስርዓት ራሽያ ውስጥ እየተሻሻለ ሲመጣ ኢስት ዩሮፕ ሰምሃው እየተሻሻለ እንደመጣ እንመለከታለን ማለት ነው። ፖስት ዋር ላይ ዩሮፕ ላይ ኢንትሮዲዩስ ከተደረጉ አዲስ ሀሳቦች አንዱ አይረን ካርቴን ነው። አይረን ካርቴን እንግዲህ ኢስት እና ዌስት ዩሮፕን መሀል ላይ የከፈለው አይዲዮሎጂ ነው። ሁለቱ ሀገራት የተለያዩ ሆኑ፣ ምንም አይነት ግንኙነት አይኖራቸውም እርስ በርስ ፖለቲካል፣ ኢኮኖሚካል፣ ሶሻል ምንም አይነት እርስ በርስ ግንኙነት ኮሚኒኬሽን እንዲሁም አሊያንስ አልነበራቸውም። ሙሉ ለሙሉ ድንበር ሰሩ። ሁለቱም ከዛ ከተሰጠው ድንበር አያልፉም ነበር ማለት ነው። ማርሻል ፕላን እንግዲህ በዩኤስ ኢንትሮዲዩስ የተደረገ ሀሳብ ነው። ዩሮፕን እንደገና ሪቫይቭ ለማድረግ ነው። ዩኤስ ኤድ ቱ ሪቢልድ ዌስተርን ዩሮፕ። በተለይ ዌስተርን ዩሮፕን አሜሪካ ያዘቻት እሷን ስለነበረ እዛ አካባቢ ላይ የነበረውን ኮንዲሽን ለማሻሻል ነው ይሄ ማርሻል ፕላን ኢንትሮዲዩስ የተደረገው። ፕሪቨንት ስፕሬድ ኦፍ ኮሚኒዝም። ኮሚኒዝምንም የማይቀበሉ ስለነበሩ የኮሚኒዝም መስፋፋትን እንደማይቀበሉ ይቃወሙ እንደነበረ እንመለከታለን። በወቅቱ የነበረችውን ዌስተርን ዩሮፕ ሪቫይቭ እንድታደርግ እንደገና እንድትነሳ ለማድረግ 13 ቢሊዮን ያህል ዶላር ኢንቨስት ተደርጓል ወይም ተሰጥቷል በወቅቱ። ይህንንም ተከትሎ ራፒድ ኢኮኖሚክ ሪከቨሪ ዌስተርን ዩሮፕ ከነበረችበት ኢኮኖሚክ ዲፕሬሽን ቶሎ ሪከቨር ማድረግ እንደቻለች እንመለከታለን በዚህ በማርሻል ፕላን በተለይ ማለት ነው። ኢስተርን ዩሮፕ ላይ ስንሄድ ደግሞ ዩኤስኤስአር ወይም ደግሞ ራሻ ኢምፖዝድ ኮሚኒስት ሩል፣ ኮሚኒስት ስርዓትን ነበር እዛ አካባቢ ላይ ኢምፖዝድ ያደረገችው ራሻ። ከዛ በኋላ እንግዲህ ኮሚኒስት ሩል እንዳልኳችሁ በገቨርንመንት ነው ኤቭሪቲንግ የሚወሰነው። ህዝቡ ምንም የሚሰጠው ሀሳብ ሼር ማድረግ የሚችለው ነገር የለም። ነገር ግን ከሞልቶላቭ ፕላን በኋላ ሶቪየት እየተሻሻለ እንደመጣና ለሰዎችም ቻንስ መስጠት እንደተጀመረ ቮት እንዲያደርጉ እንዲሁም ደግሞ ለተለያዩ ዲሞክራቲክ መድረኮች ኦፕን እንደነበረ እንመለከታለን ማለት ነው። ከዚህም በኋላ እንግዲህ ኢስት ሰምሃው እየተሻሻለ እንደመጣ እንመለከታለን ማለት ነው። ከዛ በኋላ እንግዲህ ከሁለተኛው የዓለም ጦርነት በኋላም እንዲሁም ከኮልድ ዋር በኋላ ዓለማት ላይ መከፋፈል እንደነበረ እንመለከታለን። ፈርስት ወርልድ፣ ሰከንድ ወርልድ፣ ሰርድ ወርልድ ተብሎ እንደዚህ መከፋፈል እንደነበረ እንመለከታለን። ፈርስት ወርልድ የሚባሉት ሀገራት አሜሪካ እና አሜሪካን ሰፖርት የሚያደርጓት ዌስተርን አሌዎቿ ናቸው። ፈርስት ወርልድ የሚባሉት እነዚህ ናቸው። ስቲል ነውም እንደዛ ነው። ሰከንድ ወርልድ ደግሞ የምንለው ራሽያ ኤንድ ራሽያን ሰፖርት የሚያደርጓት ኮሚኒስት ሀገራት ሰከንድ ወርልድ ይባላሉ። ሰርድ ወርልድ የሚባሉት ደግሞ ነን አላይድ ኔሽንስ ወይም ከዩኤስኤ እና ከሰፖርት ከሚያደርጓት ሀገራት ሳይድ ያልሆኑ ወይም ከራሽያም ሳይድ ያልሆኑ ከሁለቱም ሳይድ ያልሆኑ ደግሞ ሰርድ ወርልድ የሚባሉት ናቸው። ነን አላይድ ኔሽንስ ተብለው እነዚህ ሀገራት ሜንሽን ይደረጋሉ። ኤግዛምፕል መውሰድ የምትችሉት አፍሪካን ነው። አፍሪካ ሰርድ ወርልድ የምትባለው ማለት ነው። አሁን ላይ ይሄ ሰርድ ወርልድ ተሻሽሎ ግሎባል ሳውዝ ወይም ዴቨሎፒንግ ካንትሪስ ተብሎ ይጠራል። ዴቨሎፕድ እና ዴቨሎፒንግ ካንትሪስ አሉ በአለማችን። ዴቨሎፕድ የሚባሉት ኦልሬዲ ያደጉ ሀገራት የምንላቸው ናቸው። በዋነኝነት ፈርስት ወርልድ እና ሰከንድ ወርልድ ሀገራት አሁን ላይ ዴቨሎፕድ ካንትሪስ የሚባሉት ናቸው። ዴቨሎፒንግ የሚባሉት ደግሞ ገና በማደግ ላይ ያሉት ናቸው። ኤግዛምፕል የምንወስደው አፍሪካ፣ ኤዥያ እነዚህን የመሳሰሉት ሀገራት አሁን ላይ ዴቨሎፒንግ ካንትሪስ በማደግ ላይ ያሉ ሀገራት ተብለው ይጠራሉ ማለት ነው። ይሄ ፈርስት ወርልድ ሰከንድ ወርልድ ግን የመጣው ከሁለተኛው የዓለም ጦርነት በኋላ ነው።